አንድ አይነት ሰው የሆነ ባህሪ ክራስ አይቀየርም እንዴ? የምታስበው አይደል? ወይስ እሱ ነው ይዞሽ የመጣው? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ የመጣሁት በአብርሽና በአዲሷ ልጅ እንደዚሁም ደግሞ በፍፉ ወይም በፈአድና በፍቅር ዙሪያ ነው ማለት ነው። እንግዲህ ከዚህ በፊት እንደሚታወቀው አብርሽ አንዲት ልጅ ከቡታጀራ ድረስ እንድትመጣ አድርጎ አብርሽ ማለት ነው ሩታና ፍቅርን እንድትፈትንለት አድርጎ ነበረ። ልጅቷን በሰዓቱ ሲጠራት አዲስ አበባ ማንም ሰው እንደሌላትና ለሱ ብላ እንደመጣች ነው ሲናገር የነበረው። ፈተናውንም አቅርቦ በሰዓቱ ፍቅር ፈተናውን አልፋ ነበረ። ይቺ ልጅ ግን እንደተመለሰች ነው የምናውቀው። ምክንያቱም ከዛ ወዲህ እኔ ቪዲዮ ላይ አላየዋትም። እንደገና ደግሞ ያው የመጣችውም ምክንያቱ ለፈተና ስለነበረ ፈተናውን ካደረገች በኋላ የተመለሰች ነው፣ ብዙዎቻችን እንደተመለሰች ነው የምናውቀው ማለት ነው። ትናንትና ላይ ግን ፉፉ ለፍቅር ደውሎ እኔ የምልሽን አንቺ አታምኘኝም፣ ስለዚህ ነይና የሆነ ነገር ላሳየሽ፣ ይህንን አይተሽ ካላመንሽ ችግሩ ያንቺ ነው፣ ስለዚህ እኔ መረጃ ያስፈልገኛል አንቺን እንድታምኘኝ፣ ለዛ ደግሞ የግድ መገኘት አለብሽ ብሎ ፍቅርን አግኝቷት ነበረ። ፍቅርንም እንዳገኛት ይዟት ወደ አንድ መናፈሻ ሄዶ ነበረ ማለት ነው። እዛ መናፈሻን በርቀት ያው የነበረው አብርሽና ያቺ አዲሷ ልጅ ከቡታጅራ መጥታ የነበረችው ከእሷ ጋር የሆነ አንድ መናፈሻ ውስጥ ነበሩ ማለት ነው። ፍቅር በሰዓቱ ስታይ ማመን ያቃታት፣ በጣም ተናዳ ነበረ። ምክንያቱም ከመውጣቱ በፊት ደውዬለት ነበር ነው የምትለውና ስደውልለት እቤት ነኝ እንዳላት ነው ስትናገር የነበረው። ነገር ግን እዛ ቦታው ላይ ሄዳ እናንተ ምን ልትሰራ መጣህ? ቤት ነኝ አላልክም ወይ ስትለው አልሰማሽኝም እንጂ ደብሮኛል ልወጣ ነው እያልኩሽ ነበረ፣ ስላልሰማሽ ነው እንጂ መውጣቴን ነግርሻለሁ ብሏታል። እሺ እሷ ማናት? ለምን አልተመለሰችም? ይችልሽ ከቡታጅራ መጣች ያልካት ልጅ አይደለችም ወይ? እስከዛሬ እዚህ ነው ወይ? እኮ እንደተመለሰች ነው ማቀው። ለምን እስከዛሬ እዚህ ተቀመጠች? ካንተ ጋር ያላት ነገር ምንድን ነው ምናምን ብላ በጣም ስትጠይቀው ነበረ። እንግዲህ አክስቷ ጋር ነው ያለችው ብሏል። አክስት እዚህ ስላላት አክስት ጋር ነው የተቀመጠችው ይላል። አንዴ ደግሞ እኔም ብላ ነው የመጣችው ልታስከፊያት አልፈልግምም ይላል ማለት ነውና ፍቅር በሰዓቱ በጣም ነው የተናደደችው። ማለት አንተ ቆይ ምንድን ነው አላማ የለህም ወይ? አቋም የለህም ወይ? ምንድን ነው ተመክረህም ተነጋግረንም አንተ እዛው ነህ ዞረህ እዛው ነህ ምናምን እያለችው በጣም ተናዳበታለች። እውነት ለመናገር ከሆነ አብርሽ የምር የሚያናድድ ነገር ነው እያደረክ ያለው ማለት ነው። ማለት ፍቅር እንዳለችው ነው፣ እሷም ብለዋለች ለምን አልነገርከኝም? እና እሷም ደጋግማ ስትል የነበረው ለምን አልነገርከኝም? እኔ ሰው ላገኝ ልወጣ ነው ወይም ከእሷ ጋር ልወጣ ነው ምናምን ብትለኝ እምቢ እልሃለሁ ወይ እከለክልሃለሁ ወይ? ግን መዋሸት ለምን አስፈለገ? ምን አስበህ ነው ምናምን ብላ በጣም ተናዳበታለች። እውነት ለመናገር ከሆነ አጥፍቷል። እንግዲህ አብርሽ ጥፋቱ በጣም እያበዛው ነው። ይሄ ልጅ ግን ወዴት እየሄደ እንደሆነ ባላቅም እያበዛው ነው። ማለት መናገር አለባችሁ። ምን ችግር አለ? ማለት ምናልባት እሷ ላታዘው መብት ሊኖረው ይችላል፣ እሷ ላታዘው ይችላል። ግን አንድ ሰው አንድ ቤት እስካላችሁ ድረስ አንድ አይነት መስመር እስካላችሁ ድረስ መናገሩ ምን ችግር አለው? ማለት ልወጣ ነው፣ ሰው ላገኝ ስለሆነ ልወጣ ነው፣ ፕሮግራም ስላለኝ ልወጣ ነው፣ ይሄ ነገር ስላለብኝ ልወጣ ነው ማለት እየተቻለ ማውሸት ለምን አስፈለገ? ወይም ደግሞ አለመናገር ለምን አስፈለገ? እሱ እንግዲህ ያለው ደብሮኝ ነበረ፣ በጣም ቤት ውስጥ ሆኜ ስለደበረኝ ደብሮኛል ስላት ላገኝህ ብላ መጣች እና ተገናኘን ያላትና እሷ ግን በጣም ነው ያናደዳት። ፍቅር በጣም አዝናበታለች። አጋጣሚውን ተጠቅሞ ደግሞ ፉአድ ፍቅርን በእጁ ለማድረግ በጣም ሲጣጣር ነበረ ማለት ነው። ነግሬሻለሁ፣ አንቺ እሱን አታምኚውም፣ ማዋጣሽ እኔ ነኝ፣ ቆም ብለሽ አስተዊ ምናምን እያላት ነበረ። ደጋግሞ ሲጨቀጭቃት ነበረ ማለት ነው። ይመስለኛል ፉአድ ራሱ ሀሳቡ አብርሽና ፍቅር ከተጣሉ
የአብርሽ ከፍቅር ጋር ካልሆነ የፍቅር የመጨረሻ ምርጫዋ ፉአድን እሱ ራሱ እንደሚሆን እርግጠኛ ስለነበረ በዛም በዚህም ብሎ የአብርሽን ስህተቶች አሳይቶ ፍቅርን መውሰድ ነው ማለት ነው። እና ፍቅር ደግሞ እንግዲህ እንደዚህም ከነስተቱ እያየችው ከአብርሽ ጋር ናት ማለት ነው። ሊቆም አልተናገረው ራሱ አልፈለገችም። ያው ፉአድም ደግሞ አንቺ የተጋረደብሽ ነገር አለ፣ እውነትን ነገር አላየሽም፣ አብርሽ እንደምታስቢው ሰው አይደለም፣ በደንብ ብታቂው ኖሮ ይህን ያክል ከሱ ጋር ለመሆን አትፈልጊም ነበረ፣ እኔ ነኝ የማዋጣሽ፣ ከኔ ጋር አብረን እንቀጥል ምናምን ነገር እያለ በጣም ብዙ ነገር እያለ ነው ማለት ነው። እንግዲህ ያው አብርሽ በጣም ጥፋት አጥፍቷል ብዬ ነው የማስበው። ምክንያቱም መናገር አለበት። የትም መሄድ አለበት። መሄድ ይሄድ፣ የትም ሊሄድ ይችላል። ግን አንድ ሰው መናገር አለበት፣ ማስፈቀድ አለበት። ሊወጣ ነው ሰው ቀጥር ያለው ከእሷ ጋር ነኝ ምናምን ብሎ መናገር አለበት። ምክንያቱም ይህን ተናግሮ ቢወጣ ኖሮ አሁን ላይ ፉፉ ደውሎ አብርሽ ከሰው ጋር ነው ምናምን ብሎ ቢነግራት ታውቃለህ ምናምን ብላ ትዘጋው ነበረ ማለት ነው። ነገር ግን እሷ እቤት እንዳለ ስለምታውቅ እሱ ደግሞ ውጭ ነው ሲላት ነው ለማረጋገጥ የመጣችው። ስትመጣም ደግሞ እውነታው እንደዛውን አገኘችው ማለት ነው። በእርግጥ እኮ መገናኘታቸው ምንም ማለት አይደለም። አንደኛ ሀገሩ ልጅ ናት፣ ሁለተኛ እንዳልኳቸው ለሱ ስትል ነው እዚህ ድረስ የመጣቸው። ነገር ግን ፍቅርን በጣም ያናደዳትና ያበሳጫት ነገር አብርሽ ሌላ ነገር ውስጥ ይገባል ብላ ሳይሆን ግን ምንድነው ለምንድን ያላስፈቀደኝ? በነገራችን ላይ ማስፈቀድ ማለት በሆነ ሰው ትእዛዝ ስር መሆን ማለት አይደለም። ደስ ይላል። አንድ ሰው ነው ዝም ብሎኝ ትቶኝ ከሚሄድ የሆነ ቦታ ሲሄድ እንደዚህ ሊሄድ ነው፣ እንደዚህ ስራ አለብኝ፣ እንደዚህ ቦታ ቀጠሮ አለብኝ፣ እንደዚህ ፕሮግራም አለኝ ብሎ ነግሮ ቢወጣ በቃ ደስ ይላል። ማለት አንደኛ የት እንዳለ ታውቃላችሁ፣ ሁለተኛ ደግሞ ማስፈቀድ መቻል በራሱ ደስ የሚል ነገር አለው። ማለት ሁሉ ነገር ግልጽነት ይመጣል። ግልጽነት ከዚህ ከጠቃቅን ነገሮች ነው የሚነሳውና ተናግሮ መውጣት አለበት። እንግዲህ አብርሽም ጥፋት የለበትም በራሱ እንዳለው ከሆነ ምናልባት ነግርሽ ነበረ ልወጣ ነው፣ አሁን እቤት ነኝ፣ ነገር ግን ልወጣ ነው ብዬሽ ነበር አልሰማሽኝም ብሏል። እንዳለው ደግሞ ስላልሰማችሁ ሊሆን ይችላል። እሱ ደግሞ ያው ቀላል አድርጎት አስቦ ሊሆን ይችላል። ምክንያቱም ምን ችግር አለው ብሎ ሊያስብ ይችላል። እና ብዙ ጊዜ ወንዶች ማለት ነው እንዲህ ጥቃቅን ነገሮችን አያዩም። በቃ ኖርማል ነው ብሎ ካሰቡ ኖርማል ነው ለነሱ። እኛ ሴቶች ግን ትንሿ ነገር ራሱ ታስከፋናለች። በቃ እያንዳንዷ ነጥብ ንግግር ራሱ እያንዳንዷ ንግግር በብዙ ነው የምንተረጉማት ማለት ነው። እና የሆነ ዝግት ያለ ነገር የለንም። በጣም ነው ነገሮችን ምን ተነት ነው። ለዛ ከእያንዳንዱ ነገር ምክንያታዊ ነገር ነው የምንፈልገው። ምክንያት እንፈልጋለን፣ ማስረጃ እንፈልጋለን። ለእያንዳንዱ ቃላት ብዙ ሰው እንዳስረዳ እንፈልጋለን። ይሄ እንግዲህ ሴት በመሆን ብቻ የምናገኘው ተፈጥሯችን ነው፣ ማድረግ አይቻልም። እና ወንዶች ግን ለነገሮች እንደዚህ ቁርጥ ናቸው። በቃ እንደዚህ ዝርዝር ያለ ነገር አይወዱም። ልሄድ ከሆነ ልሄድ ነው፣ ከደበረው ደበረኝ ነው እንጂ ምክንያቱም ራሱ ዘርዝሮ ላይ ነግርሽ ይችላል። ሴት ናት በዚህ ወጥቶ በዚህ ገብቶ ምናምን ብላ በደንብ የምታብራራው። ይሄ ደግሞ ተፈጥሯዊ ነገር ስለሆነ የግድ ወንዶችን እንደ ሴቶች ሆኑ ብለን ማስገደድም አንችልም። ምክንያቱም ተፈጥሮ ነው በቃ። ስለዚህ ያ እሱም እንግዲህ ምናልባት ስላልሰማችሁ ሊሆን ይችላል። እወጣለሁ፣ ደብሮኛል፣ ልወጣ ነው ብያት ነበር አልሰማችኝም ብሏል። እንግዲህ ምናልባት ስላልሰማችሁም ሊሆን ይችላል፣ ወይ ስልኩ ከተዘጋ በኋላ ሊሆን ይችላል እንደዛ ያለው። ስለዚህ ለማንኛውም ፍቅርን በዚህ ልክ ባትናደጂ ጥሩ ነው። ምክንያቱም የሰው ልጅ ብዙ ነገር ያጋጥማል። ይሄ ማለት ሲምፕል ነገር ነው። አንድ ሰው ከሆነ ሰው ጋር ስትኖሩ ሁለት የተለያዩ ማንነቶች ናቸው በአንድ ላይ መኖር የሚጀምሩት አይደል? ትዳር ስትመሰርቱ ወይ ፍቅረኛሞች ስትሆኑ ሁለት በተለያየ ማህበረሰብ ያደጉ የተወለዱ ልጆች ናቸው አንድ ቤት የሚኖሩት። ያ ማለት ያም ሰው የራሱ አስተሳሰብ አለው፣ አመለካከት አለው፣ የሚፈልገው የሚጠላው ነገር አለው። እዚህ ጋር ደግሞ ያኛውም ሰው እንደዛ። ስለዚህ አንድ ጋር ስትኖሩ ትዋሃዳላችሁ ማለት አይደለም። በእርግጥ ከጊዜ ብዛት ልትዋሃዱ ትችላላችሁ። ነገር ግን ለጊዜው ድረስ ፍላጎት በማክበር ይሆናል የምትቀጥሉት። ማለት እሱ የሚወደው ነገር አንቺ የማትወጁ እንኳን ቢሆን አለመንቀፍ አለ፣ እንደዛ መተባበር ማለት ነው። አንድ ሰው
እኔ ይሄን ስለማልፈልግ ይሄን አታድርግ፣ እኔ የምፈልገው ይሄን ነውና ይሄን አድርግ ማለት አንችልም። ያ ማለት ጫና ነው የሚሆነው። ገብታችኋል? እሱ ስላልፈለገ እኔ ሊከለክለኝ አይችልም። እሱ የሚወደውን ነገር በግድ እንዲወድ ማድረግም አይቻልም። ይሄ እንደዛ ሳይሆን ለምትወድ ሰው ስትሉ ግን የሚወደውን ነገር እንዲያደርግ ሰፖርት ታደርጉታላችሁ ማለት ነው። ያ ነው አንድን ፍቅር ወይም አንድን ትዳር ሊያስቀጥል የሚችለው እንጂ ሁሉም ሰው እኔ ትክክል ነኝ ነው አንተ ትክክል ያንተ ሀሳብ ትክክል አይደለም የኔ ብቻ ነው ትክክል የሚለው የአምባገነናዊ ነገር ስለሚያመጣ ይሄ ነገር ደግሞ ረጅም መንገድ አይሄድም ማለት ነው። ስለዚህ አንደኛ መተማመን ነው። እምነት ማለት ለህይወት በሙሉ መሰረት ነው። ያለ መሰረት የተሰራ ቤት የፈለገ ሰማይ ጠቀስ ቢሆን ማለት ነው መሰረቱ እስካልተሰራ ድረስ የሆነ ሰዓት ላይ አመድ መሆኑ አይቀርም። ህይወትም እንደዛ ነው። በውሸት ገንብታችሁት ማለት ነው ለምሳሌ ብዙ ነገር ልታፈሩ ትችላላችሁ። ግን ያው ውሸት ደግሞ ያው የጊዜ ጉዳይ ነው እንጂ ውሸት መቼም እውነት ሆኖ አያውቅምና የሆነ ሰዓት ላይ ውሸት መሆኑ ይነቃበታል። ያኔ ደግሞ እስከዛሬ የሰራችሁት በሙሉ ትከስራላችሁ፣ እንዳልሰራችሁ ትሆናላችሁ ማለት ነው። ስለዚህ በራሳችሁ ማንነት፣ በራሳችሁ አስተሳሰብ፣ በራሳችሁ ማንንም ሳትመስሉ ማለት ነው ማንንም ሳትመስሉ በራሳችሁ ነው መውጣት ያለባችሁ ማለት ነው ሁላችሁም። ስለዚህ አንዱ ማክበር አለበት። በዛ ላይ ደግሞ አንዳንድ ሰው አለ ኖርማል ጥያቄ ስትጠይቁት ራሱ እንደዚህ የሚያጥመዘምዘው ማለት ነው። ማለት ለምን ሄድክ ስትዩ ማለት ምን ችግር አለ አታምኘኝም ማለት ነው። አሁን ይሄ ማመን አለማመን ምን አመጣው? በማስፈቀድ ውስጥ እኮ ማመን አለማመን እኮ ምንም የሚያመጣው ነገር የለም። ማመን ሌላ ጉዳይ ነው፣ አለማስፈቀድ ግን የክብር ጉዳይ ነው። ገብታችኋል? የባለቤትነት ጉዳይ ነው። ስለዚህ ይሄ ትህትናችንን ከማመን አለማመን፣ ስነ ምግባራችንን ከማመን አለማመን ጋር በፍጹም አንድ ልታደርጉት አትችሉም ማለት ነው። መታመን ሌላ ነገር ነው፣ ራሱን የቻለ ነገር ነው። ግን አንድ ሰው እኔን ሳያስፈቅደኝ የትም ዞሮ መጥቶ አምሽቶ ምናምን ለምን አመሸህ ለምን ቆየህ ስለው አታምኘኝም ማለት ነው ሊለኝ አይችልም። ማመን አለማመን ሌላ ጉዳይ ነው። ሄዶም እንደሰራ ራሱ ነው የሚያውቀው። ነገር ግን ለምን ሰዓት አላከበረም፣ ለምን በጊዜ አልገባም፣ ለምን መዋል በነበረበት ሰዓት ላይ መዋል በነበረበት ወይ መገኘት በነበረበት ሰዓት ላይ አልተገኘም የሚለው ነገር ነው ያለው እንጂ ማመን አለማመኑ ሌላ ጉዳይ ነው። አንድ ሰው ሄዶ እዛ ጋር የሆነ ነገር ስላላደረገ አይደለም መገዛት ባለመቻሉ በራሱ ያስወቅሰው ይገባል ማለት ነው። ስለዚህ ሌላ ነገር ስትጠየቁ እንደዚህ አይደለም ማለት ነው፣ እንደዚህ አንቺ እንደዚህ አይደልሽ ማለት ነው ማለት አይቻልም ማለት ነው። ማለት ማመን መታመን ሌላ ጉዳይ ነው። ግን አንድ ሰው የአንድ መስሪያ ቤት ህግና ግዴታ ምናምን እንዳለው ሁላ ትዳርም እንደዛ ነው። ግዴታ አለው፣ መብት እንዳለው ሁላ ግዴታ አለው። ያን ግዴታ ደግሞ መወጣት የአባትየው ግዴታ ለብቻ ነው፣ የእናትየዋ ግዴታ ለብቻ ነው።